ሰላም ተማሪዎች እንደምን አላችሁ? አሰፋኔን ከዩንጓን አካዳሚ 11ኛ ክፍል የጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ኢንተርናሽናል ማይግሬሽን ኤንድ ፖፑሌሽን ፖሊሲስ በሚለው ላይ ነው። ኢንተርናሽናል ማይግሬሽን ስሙ እንደሚያመለክተው ዓለም አቀፍ ፍልሰት ነው የምንለው። ዓለም አቀፍ ፍልሰትና የስነ ህዝብ ፖሊሲ ዳይናሚክስ ኦፍ ኢንተርናሽናል ማይግሬሽን ብናይ የመጀመሪያ የምናየው የዓለም አቀፍ ፍልሰት ሁኔታ ነው። ኢምፓክት ኦን ግሎባል ፖፑሌሽን የመጀመሪያው የሚታየው ነጥብ በዓለም አቀፍ ስነ ህዝብ ላይ በእድገቱ በስርጭቱ ላይ ያለውን ተጽዕኖ ነው። ማይግሬሽን ሃዝ ኖ ዳይሬክት ኢምፓክት ኦን ግሎባል ፖፑሌሽን ቢኮዝ ዋን ካንትሪስ ሎስ ኢዝ አናዘር ካንትሪስ ጌይን ነው። እንደ ዓለም አቀፍ ሲታይ ፍልሰት ምንም ተጽዕኖ የለውም በዓለም ህዝብ ቁጥር ላይ። ምክንያቱም አንድ ሀገር በፍልሰት ምክንያት ሰው አጣ ማለት ሌላው አገኘ ማለት ነው። መጨረሻ ላይ ድምሩ ተመሳሳይ ነው ማለት ነው። ልክ በግራ ኪሳችን ከፍ ያለ ብር አስገብተን በግራችን ብናሳንሰው ድምሩ እንደማይቀየረው ማለት ነው። ኢምፓክት ኦን ናሽናል ፖፑሌሽን ማይግሬሽን ተጽዕኖ ያለው በብሔራዊ ደረጃ ነው፣ በሀገር ደረጃ ነው። ለምሳሌ ከኢትዮጵያ 5 ሚሊዮን ሰዎች ለቀው ወደ አውሮፓ ወደ ተለያዩ ዓለማት ቢሄዱ የኢትዮጵያ ህዝብ ቁጥር ይቀንሳል። እንደ ዓለም ግን ድምሩ ያው ነው የሚሆነው። ማይግሬሽን አፌክትስ ፖፑሌሽን ግሮዝ ሬትስ ኢን ቦዝ ሴንዲንግ ኤንድ ሪሲቪንግ ካንትሪስ በላኪ ሀገሮችም በተቀባይ ሀገሮችም ዘንድ የህዝብ ቁጥር ለውጥን ያስከትላል። ላኪ ሀገሮች የህዝብ ቁጥራቸው ይቀንሳል፣ ተቀባይ ሀገሮች ደግሞ የህዝብ ቁጥራቸው ይቀንሳል። በርዝ ማይነስ ዴይዝ ፕላስ ኢሚግሬሽን ማይነስ ኢሚግሬሽን ስለሆነ አኑዋል ፖፑሌሽን ቼንጁ ካልኩሌት የሚደረገው ላርጅ ስኬል ኤንድ ቴምፖራሪ ሌበር ፎርስ ሪሎኬሽንን ያስከትላል። ላርጅ ስኬል ቴምፖራሪ ሌበር ፎርስ ሪሎኬሽን ሚንስ የሰራተኛው ኃይል ከአንድ የዓለም ክፍል ወደ ሌላ የዓለም ክፍል እንዲሄድ ፍሮም ለስ ዴቨሎፕድ ቱ ሞር ዴቨሎፕድ ካንትሪስ ብዙ ጊዜ ከኤሽያ ከአፍሪካ ከላቲን አሜሪካ ወደ አውሮፓ ወደ ሰሜን አሜሪካ ስለሆነ የሚገባው የሌበር ፎርስ ዲስትሪቢዩሽንን ወይም ደግሞ አምራቹ የሰራተኛ ኃይል እንቅስቃሴን ይወስናል ማለት ነው። ማይግሬሽን የማይግሬሽን ድራይቨርስ ዳይናሚክስ ኦፍ ኢንተርናሽናል ማይግሬሽን ኮዞቹ ምንድን ናቸው? ድራይቨርስ ኦፍ ማይግሬሽን ኢኮኖሚክ ፕሮሰስ ነው። የመጀመሪያው ኢኮኖሚያዊ ምክንያቶች ናቸው። ኢንተርናሽናል ማይግሬሽን ኢዝ ፕራይመሪሊ ድሪቭን ባይ ኢኮኖሚክ ፋክተርስ በዋናነት በኢኮኖሚ ምክንያቶች ነው ዓለም አቀፍ ፍልሰት የሚከሰተው። በሁለት እንከፍላቸዋለን። የመጀመሪያው ፑሽ ፋክተርስ ነው፣ ገፋፊ ምክንያቶች ነው። ሶርስ ካንትሪው ላይ ላኪው ሀገር ለምሳሌ ሶማሊያውያን በብዛት ወደ አረብ ሀገራት ወደ ሳውዝ ኢስት ኤሽያ ወደ የመን፣ ሳውዲ አረቢያ ቢፈልሱ ሶማሊያ ላይ የተፈጠረው ምክንያት ማለት ነው ፑሽ ፋክተርስ። ዊክ ጆብ ኦፖርቹኒቲ ነው፣ በቂ የስራ እድል አለመኖር። ላርጅ ፖፑሌሽን ሚንስ የህዝብ ቁጥር ራሱ መብዛቱ። ሎው ሳላሪስ ዝቅተኛ የሆነ ዌጅ ወይም ሳላሪ ሎው ዌጅ፣ እነዚህ ገፋፊ ምክንያቶች የሚባሉት ናቸው። ዴስቲኔሽን መዳረሻ ሪጅኖች የፍልሰቱ መዳረሻ አካባቢዎች ኔት ሪሲፒየንት ተቀባይ የሚሆኑት ጋር እነማን ናቸው? እንደ ዓለም አቀፍ ስታይ አውሮፓ፣ ኖርዝ አሜሪካና አውስትራሊያ እንዲሁም በተለይ ኒውዚላንድ ከአውስትራሊያ ጎን ያለ ደሴት ሀገር ነው ኒውዚላንድ። እነዚህ ሞስት ኮመን ሪሲፒየንትስ ኦፍ ኢንተርናሽናል ማይግሬሽን ነው፣ የዓለም አቀፍ ፍልሰት መዳረሻ አካባቢዎች ናቸው። ሶርስ ሪጅንስ የሚባሉት ላኪዎቹ ኔት ሴንደርስ እንደ አፍሪካ በብዛት የኢንተርናሽናል ማይግሬሽን ሶርሶች አፍሪካ፣ ኤሽያ፣ ላቲን አሜሪካ፣ ካሪቢያን አካባቢዎች ናቸው። ካሪቢያን ስንል ካሪቢያን ኦሽን በሰሜን አሜሪካና በደቡብ አሜሪካ መካከል ያሉት ሀገሮች ማለት ናቸው። ዳይናሚክሱን ከመጨረሻችን በፊት ታሪካዊ ዳራውን ለማየት ያክል ላርጅ ፍሪ ማይግሬሽን ኦከርድ ፍሮም ዩሮፕ ቱ ኖርዝ አሜሪካ በታሪክ ውስጥ በጣም ከፍተኛ የሆነው ፍልሰት የተካሄደው በታሪክ ውስጥ ከአውሮፓ ወደ ሰሜን አሜሪካ ነው። አሁን ዩናይትድ ስቴትስ እና ካናዳ ወደ ሆነው ማለት ነው። ኤንድ ግሬት ብሪቴን ቱ አፍሪካ ከእንግሊዝ ወደ አፍሪካ በቅኝ ግዛትና በልዩ ልዩ ምክንያቶች ከእንግሊዝ ወደ አውስትራሊያ በ16ኛውና በ20ኛው ክፍለ ዘመን የተከሰተ ከፍተኛ የሆነ የፍልሰት ታሪክ ነው ዓለማችን ያላት። ከሁለተኛ የዓለም ጦርነት በኋላ 1945 ጀምሮ there has been an increase in forced migrants means ተገደው የሚኖሩበትን ሀገር ወይም አካባቢ የሚለቁ ሰዎች እየጨመሩ መጥተዋል። ሲኪንግ ፕሮቴክሽን የደህንነት ሴኪዩሪቲ ማለት ነው። እዚህ ጋር ፕሮቴክሽን ደህንነት ፍሮም ዋር ከጦርነቶች ግጭቶች ለማምለጥ ናቹራል ዲዛስተርስ ከተፈጥሮ አደጋዎች ላይክ ድሮውት ለምሳሌ ከድርቅ ፋሚን ድርቅን ረሃብን በመሸሽ የሚከሰት ነው። ከሁለተኛ ዓለም ጦርነት በኋላ ፎርስድ ነው ማለት ነው። ሜጀርስ ኦፍ ማይግሬሽንን ስናይ የፍልሰት ልኬቶች ማይግሬሽን እንዴት ይለካል የሚለው ነው ነጥባችን። ኢሚግሬሽን ሬት የሚለካው ኢሚግሬሽን ምንድን ነው? ፈልሶ ገብ ማለት ነው። ኢሚግሬሽን ሚንስ ኢን ማይግሬሽን መግባት ነው። ኢሚግራንትስ ካልን ኢትዮጵያ ውስጥ
ከጎረቤት ሀገሮች ከኬንያ ከሱዳን ወደ ኢትዮጵያ የገቡት ማለት ነው። the number of people arriving at a destination per 1000 people in a given year ነው በሆነ ዓመት ላይ። ፎርሙላው ምንድነው ማለት ነው? ኢሚግሬሽን ሬት ኢኳልስ ቱ ነምበር ኦፍ ኢሚግራንትስ ፈልሰው የገቡ ሰዎች ሲካፈል ለጠቅላላ የኢትዮጵያ ህዝብ ነው። ከኢትዮጵያ ውጪ ወደ ኢትዮጵያ የገቡ ሲካፈል ለጠቅላላ ህዝብ ሲባዛ በ1000 ተደርጎ የሚመጣ ቀመር ነው፣ መለኪያ ነው። ኢሚግሬሽን ሬት the number of departing people from an area of origin times per 1000 people population in a given year ነው። በሆነ ዓመት ላይ number of immigrants means ከኢትዮጵያ የወጡ ወጭ ፈላሲያን ልንላቸው እንችላለን ሲካፈል ለጠቅላላ የህዝብ ቁጥር ሲባዛ በ1000 ነው። ሁለት ፎርሙላዎች አሉ ማለት ነው ማይግሬሽን ሜጀር ለማድረግ ኢሚግሬሽን ሬት እና ኢሚግሬሽን ስናነባቸው ተመሳሳይ ናቸው። IMMI እና EMMI GRATION። ሶስተኛው የማይግሬሽን የፍልሰት መለኪያ ኔት ማይግሬሽን ሬት NMR የሚባለው ነው። shows the balance increase or decrease of ኢሚግሬሽን ኤንድ ኢሚግሬሽን ፐር 1000 ፒፕል ከጠቅላላ የ1000 ሰው ከ1000 ሰው ውስጥ ምን ያህል ገባ ምን ያህል ወጣ የሚለውን ለመለካት ያስችላል። ፎርሙላው NMR ኔት ማይግሬሽን ሬት ኢኳልስ ቱ ነምበር ኦፍ ኢሚግራንትስ የገቡ ኢን ያደረጉ ሲቀነስ አውት ያደረጉ የወጡ ሰዎች ሲካፈል ቶታል ፖፑሌሽን ኦፍ ዲስቲኔሽን ካንትሪ ነው፣ መዳረሻው ነው። የኢትዮጵያ ቢሆን ወደ ኢትዮጵያ የገቡ ሰዎች ብዛት ሲቀነስ ከኢትዮጵያ የወጡት ሲካፈል ለጠቅላላ የኢትዮጵያ ህዝብ ሲባዛ በ1000 አድርገን የምናገኘው ቀመር ነው። ሌላውና በጣም አስፈላጊ የሆነው ርዕሳችን የዕለቱ ርዕሳችን ፖፑሌሽን ፖሊሲ ነው፣ የስነ ህዝብ ፖሊሲ ነው። ዲፊኒሽኑ ምንድን ነው? ፖሊሲ ማለት ገቨርንመንት ዲክላሬሽንስ ቾይስስ ኤንድ ሜዠርስ ነው። የመንግስታት ውሳኔዎች፣ አዋጆች፣ ምርጫዎች እና እርምጃዎች ናቸው። ሜንት ቱ ኢንፍሉዌንስ ፖፑሌሽን ነምበር የህዝብ ቁጥርን ለመወሰን፣ ግሮዙን የእድገት መጠኑን ለመወሰን፣ አሰረጫጨቱን ለማስተካከል እንዲሁም ደግሞ ስብጥሩን ለማስተካከል ሲሉ መንግስታት ሆን ብለው አቅደው በአዋጅ በመመሪያ የሚሰሩት ነገር ማለት ነው ፖሊሲ። ኮር ኦብጀክቲቭ ምንድነው? የፖሊሲ ኦብጀክቲቭ የፖፑሌሽን የስነ ህዝብ ፖሊሲ ዋና ዓላማ ፕሮሞት ኢኮኖሚክ ዴቨሎፕመንት ነው፣ የኢኮኖሚ እድገትን ማረጋገጥ ነው። የህዝብ ቁጥርን ባላንስ በማድረግ እርምጃ በመውሰድ አንሶ ከሆነ እንዲጨምር፣ በስቶ ከሆነ ደግሞ ፈጣን ሆኖ ከሆነ እንዲቀንስ ወይም ባለበት አዝጋሚ ለውጥ እንዲኖረው በማድረግ የኢኮኖሚ እድገትን ማሳለጥ ነው። እንዲሁም ደግሞ ሶሻል ኦር ኢንዲቪጁዋል ዌልፌር ማህበራዊና ግለሰባዊ ደህንነትን ማስጠበቅ ነው። ራሱ ፖፑሌሽን መልካም አጋጣሚ ቢሆንም ፖፑሌሽን እዳ ችግር የሚሆንበት ሁኔታ ስላለ ሽፍቲን ፎከስ እንዳለም ስናየው ፎከሶች አሉ በፖፑሌሽን ፖሊሲ። የመጀመሪያው ሂስቶሪካሊ በታሪክ አጋጣሚ ቀደም ሲል ሲደረግ የነበረው ፕሮናታሊስት ፖሊሲ። ፕሮናታሊስት ሚንስ ፕሮ ሚንስ ሰፖርት ነው፣ ናታል በርዝ ነው፣ ውልደትን የሚያበረታታ ፖሊሲ ይከተሉ ነበር ሀገራት። ሪስትሪክቲንግ ኢሚግሬሽን ፈልሶ መውጣታ ሰው ከሀገራቸው ለቆ እንዳይሄድ የሚያደርጉ ህጎችን ፖሊሲዎችን ነበር የሚያወጡት። ውልደትን የሚያበረታታ ፖሊሲዎች ነበር የሚያወጡት። ስቲሙሌቲንግ ኢሚግሬሽን ሰዎች ወደ ሀገራቸው እንዲገቡ ነበር የሚያደርጉት። ከረንትሊ በአሁኑ ዘመን ግን 21ኛው ክፍለ ዘመን 2025 ነን አሁን ብዙ ሀገሮች የሚከተሉት ሪስትሪክቲንግ ኢሚግሬሽን ነው። ሰው ወጥቶ እንዳይሄድ ያደርጋሉ። ኢንካሬጂንግ ሪዲስትሪቢሽን ከአንዱ ቦታ ወደ አንዱ ቦታ ሪዲስትሪቢዩት እንዲደረግ፣ ፕሮሎንግድ ሰርቫይቭ እንዲያደርግ ህዝባቸው። ቢንግ ፕራይሜርሊ አንቲናታሊስት ዋናው ፖሊሲያቸው ውልደትን የማያበረታታ ፖሊሲ መከተል ነው። የተለያዩ ቴክኒኮችን እርምጃዎችን በመውሰድ ውልደት ተመጣጣኝ እንዲሆን ማድረግ ነው። ሁለት አይነት ፖሊሲዎች አየን ማለት ነው። የመጀመሪያው ፕሮናታሊስት ትውልድን የሚያበረታታ፣ ሁለተኛው ደግሞ አንቲናታሊስት ውልደትን የማያበረታታ ወይም የሚቃወም ፖሊሲ። ፖፑሌሽን ፖሊሲ ቱ ታይፖች ናቸው ከመንግስት አክሽን አንጻር። የመጀመሪያው ዳይሬክት የሆኑ ኤክስፕሊሲት የኢኮኖሚ ተርም ነው፣ በሽሽግ ሳይሆን በግልጽ ማለት ነው። ገቨርንመንት አክሽንስ ቴከን ስፔሲፊካሊ ፎር ዲሞክራቲክ አውትካምስ የህዝብ ቁጥርን ለመመጠን ወይም ደግሞ ስብጥሩን የጾታ የእድሜ ስብጥሩን ለማስተካከል መንግስት በግልጽ የሚወስደውን። ለምሳሌ ኤግዛምፕል ፕሮቫይድ ፍሪ ፋሚሊ ፕላኒንግ ሰርቪስ ነፃ የሆነ የቤተሰብ ዕቅድ አገልግሎት ለሃይስኩል ተማሪዎች፣ ለዩኒቨርሲቲ ተማሪዎች፣ ለወጣቶች፣ ትዳር ለያዙ ሰዎች የቤተሰብ ምጣኔ አገልግሎት፣ ውልደትን መከላከያ፣ እርግዝናን ማራዘሚያ ወይም ደግሞ እንዳይከሰት ማድረጊያ ቴክኒኮችን ማለት ነው፣ ህክምናዎችን። ኢንክሪዝ ታክስስ ፎር አዲሽናል ችልድረን ቻይልድ ታክስ ማለት ነው። ብዙ ጊዜ ወደ ሩቅ ምስራቅ እነ ቻይና ተጠቅመውበታል የሚባለው ፖሊሲ ነው። ሰው በወለደ ቁጥር ታክስ እንዲከፍል። ራይዝ ዘ ኤጅ ኦፍ ሜሬጅ ሬይዝ ሚንስ ኢንክሪዝ ነው። የጋብቻ እድሜን ሰዎች የሚያገቡበት እድሜን በህግ በማስቀመጥ ከ22 ከ23 ዓመት በፊት ማግባት አይቻልም ከተባለ ሴቶች ብዙ አይወልዱም ማለት ነው። ሪስትሪክት ኢሚግሬሽን
መውጣትን ወይም ደግሞ መግባትን ፈልሶ መግባትን ብዙ ህዝብ ወደ ወሰናቸው እንዳይገባ በማድረግ በቀጥታ ይሳተፋሉ ማለት ነው የህዝብ ቁጥር ለማመጣጠን። ኢንዳይሬክት ሁለተኛው ኢንዳይሬክት ነው። ከመንግስታት ባህሪ አንጻር ኢምፕሊሲት ነው። በስውር በሽሽግ የሚሰሩት በተዘዋዋሪ ማለት ነው። ገቨርንመንት አክሽን ዛት ኢንዳይሬክትሊ ሃቭ ዲሞክራቲክ ኢፌክትስ ኤግዛምፕል ኮምፓልሰሪ ሰከንዳሪ ኤጁኬሽን ሁለተኛ ደረጃ አስገዳጅ የሆነ የሁለተኛ ደረጃ ትምህርት ለምሳሌ ሴት ልጆች በ6 ዓመታቸው አንደኛ ክፍል ቢገቡ 12 ዓመት ሲሆናቸው 12ኛ ክፍል ሲጨርሱ 19 ዓመት ይሆናቸዋል። 4 ዓመት ዩኒቨርሲቲ ቢማሩ 19ና 4 23 ዓመት ይሆናቸዋል። ከዛ በኋላ ነው ልጅ የሚወልዱት ማለት ነው። ሁለተኛው ሪስትሪክት ቻይልድ ሌበር ነው። የልጅ ሰራተኛን ሪስትሪክት ማድረግ መገደብ። ፕሮሞት ፊሜል ኤጁኬሽን የሴቶችን ትምህርት ማበረታታት። ሴቶች በተማሩ ቁጥር ግንዛቤያቸው ይጨምራል። ኮንትራሴፕቲቭ ይጠቀማሉ። የተወሰነ ሃይ ስታተስ አቺቭ ያደርጋሉ። ወደ ሳይንስ ወደ ሊደርሺፕ ወንዶች የሚሰሩትን ወደሚሰሩበት ደረጃ ስለሚሄዱ ብዙ ልጅ አይወልዱም። ፕሮቫይድ ኦልድ ኤጅ ሴኩሪቲ ሌላኛው ነው። የእርጅና ጊዜ ወይም ደግሞ የሽምግልና ጊዜ ዋስትና በጀት መመደብ ማለት ነው። መንግስታት በተዘዋዋሪ ያደርጋሉ። ሰዎች በእርጅናቸው ጊዜ መንግስት የሚረዳቸው የሚደግፋቸው ከሆነ ተቋም ካለ ብዙ ልጅ ለመውለድ አይፈልጉም ማለት ነው። ምክንያቱም መንግስት ይጦራቸዋል። ከማይግሬሽንና ከሪዲስትሪቢሽን ከፍልሰት ጋር የተያዙ ፖሊሲዎችን አብረን ነይ። የፍልሰት ጋር የተያዙ ፖሊሲዎች አላማው ጎሉ ማኔጅ አርባናይዜሽን ኢንተርናል ማይግሬሽን ነው። የከተሞችን ሁኔታና ይሄ ውስጣዊ ምንስ በአንድ ሀገር ውስጥ ኢንተርናል ማይግሬሽንን ማኔጅ ለማድረግ ነው አላማው። ኢሹስ ቱ አድሬስ ስፓሻል ዲስትሪቢዩሽን ደንሲቲውን ፖፑሌሽን ስትሬን ኦን ሪሶርስስ የህዝብ ቁጥሩ በተፈጥሮ ሀብቶች ላይ የሚያሳድረውን ተጽዕኖ ለመቀነስ ነው የማይግሬሽን ፖሊሲው። ስፔሲፊክ ሜዠርስ ገቨርንመንት ካን ኢምፕሊመንት ሚንስ የተለዩ እርምጃዎች ምንድን ናቸው መንግስታት ሊወስዱ የሚችሉት? የመጀመሪያው ኢንካሬጅ ሪዲስትሪቢዩሽን ኦፍ ፍሮም ደንስሊ ፖፑሌትድ ቱ አርባን ኤሪያስ ቱ ስሞለር አርባን ኦር ሩራል ኤሪያስ ከትልልቅ ከተሞች ጥቅጥቅ ብሎ ህዝብ ከሰፈረባቸው ትልቅ ከተሞች ወደ ትንንሽ ከተሞችና ገጠሮች ህዝብ እንዲበተን ማድረግ ነው። ሁለተኛው ወይም ደግሞ ትንንሽ ከተሞችና መንደሮች እንዲያድጉ ማድረግ ነው። ዲክሪዝ ማይግሬሽን ፍሮም ሩራል ቱ ሜጀር አርባን ሴንተርስ ከገጠር አካባቢዎች ወደ ዋና ከተሞች ለምሳሌ ከኦሮሚያ የተለያዩ ክልሎች ከድሬዳዋ የተለያዩ ከደቡብ የተለያዩ ከተሞች ወደ ሐዋሳ ወደ ናዝሬት ወደ አዲስ አበባ ብዙ ህዝብ እንዳይስፈልስ ማድረግ ማለት ነው። ኢንሹር አክሰስ ቱ ቤዚክ ሰርቪስስ ሚንስ መሰረታዊ አገልግሎቶች አቅርቦቶችን ማረጋገጥ ነው ህዝቡ ባለበት ማይግሬሽን ለመከላከል። ለምሳሌ ወደ ከተሞች የሚሄደው ለምንድን ነው? ትምህርት ለመማር፣ የተሻለ ሕክምና፣ የተሻለ ትምህርት፣ የተሻለ የጤና፣ የተሻለ የስራ ዕድል ፍለጋ ነው። እሱ በየአካባቢው ከተስፋፋ መሰረተ ልማት መንገድን ጨምሮ ኢንፍራስትራክቸር ይላል ንጹህ መጠጥ ውሃ፣ የመንገድ የቴሌ ሁኔታ ከተስፋፋ ህዝቡ የግድ ወደ ትልቅ ከተሞች አይጎርፍም ማለት ነው። አድሬስ ኢንቫይሮንመንታል ስትሬን ባይ ፕሪቬንቲንግ አንኢንቴንድድ ፐብሊክ ትራንስፖርቴሽን ኢምፕሩቪንግ ፐብሊክ ትራንስፖርቴሽን የህዝብ ትራንስፖርትን ሮድ ሴፍቲን ማሻሻል ኢንቫይሮንመንታል የአካባቢ ጥበቃን በማስተካከል የአካባቢ ምርታማነት በመጨመር ሰዎች አካባቢያቸውን የለቀቁ ማይግሬት እንዳያደርጉ እንዳይፈልሱ ማድረግ ይቻላል። ፕሮሞት ሴትልመንት ኦፍ አንደር ፖፕሌትድ ሚንስ ዝቅተኛ የህዝብ ቁጥር ያለባቸው አካባቢዎች ደግሞ አዳዲስ ሰው እንዲሰፍር ማድረግ ይችላል መንግስት። ሪሎኬት ለምሳሌ ከምስራቅ ሐረርጌና ከምዕራብ ሐረርጌ ወደ ምዕራብ ወለጋ አንደር ፖፕሌትድ መሸከም ከሚችለው በታች ከሆነ ህዝቡ ደግሞ ምስራቅ ሐረርጌ ብዙ ህዝብ ካለ ኦሮሚያ ክልል ምን ሊያደርግ ይችላል? ከምስራቅ ሐረርጌ ወደ ምዕራብ ኦሮሚያ ሊወስድ ይችላል ማለት ነው። ሪሎኬት ፖፑሌሽንስ አውት ኦፍ ኢንቫይሮንመንታል ፍራጃይል ኤሪያስ በጣም የተጎዱ ፍራጃይል ሚንስ ዳሜጅድ ኤሪያስ ነው። የተፈጥሮ ሀብታቸው የተጎዳ ወይም ድርቅ በሽታ የሚያጠቃቸው አካባቢዎች ላይ ያለውን ህዝብ ሪሎኬት እንደገና አንስቶ መስፈር ነው። ሪሎኬት ማድረግ አንስቶ እንዲሰፍር በማድረግ ማስተካከል ይችላሉ። የዕለቱን ትምህርታችን ከማጠናቀቃችን በፊት ተማሪዎች ጥያቄዎች እንስራ። የመጀመሪያው ጥያቄያችን which factor is common push factor driving international migration from a source country ከሚከተሉት ውስጥ የትኛው ምክንያት ዓለም አቀፍ ፍልሰትን ፑሽ ያደርጋል ያበረታታል? ከሶርስ ሀገሩ ወይም ፍልሰቱ ከሚነሳበት ሀገር ፈላሲዎች ከሚነሱበት ሀገር የሚያስነሳቸው ፑሽ ፋክተር ገፋፊ ምክንያት የትኛው ነው? ኤ ሃይ ሳላሪ ይሄ ፑል ፋክተር አይደለም፣ እንደውም አትራክቲቭ ነው፣ ሊሆን አይችልም። ዊክ ጆብ ኦፖርቹኒቲ ፖዚቲቭ ናቹራል ኢንክሪዝ ፖዚቲቭ የሆነ የተፈጥሮ መጨመር ይሄም ሊሆን አይችልም። ኢምፕሩቭድ ሜዲካል ሰርቪስስ ይሄም ስቴብል እንዲሆኑ ነው የሚያደርገው። ይሄ ስቴብል እንዲሆኑ ነው የሚያደርገው። ማይግሬት እንዲያደርጉ ያደርግም። ይሄም ስቴብል እንዲሆኑ ነው የሚያደርገው። መልሳችን ቢ ነው ማለት ነው። ዊክ ሚንስ ፑር ማለት ነው። በጣም ደካማ የሆነ የስራ ዕድል
ማለት ነው። የስራ ዕድል አለመኖር ዜጎችን ከሀገራቸው ፈልሰው እንዲወጡ ያደርጋል። ሁለተኛው ጥያቄ which demographic component along with fertility and mortality is used to calculate the annual change in population for a country? የትኛው ዲሞግራፊክ ኮምፖኔንት ፈርቲሊቲ along with ከፈርቲሊቲ እና ከሞርታሊቲ ጎን ለጎን የአንድን ህዝብ ቁጥር ለውጥ ለመለካት የሚያስችልን ማን ነው ያለን ነው። ሜጀርስ ኦፍ ፈርቲሊቲ ነው እየጠየቀን ያለ ጥያቄ። ሜጀርስ ኦፍ ፖፑሌሽን ቼንጅ ነው እየጠየቀን ያለ። አርባናይዜሽን ሬት ይሄ ራሱን የቻለ ክስተት ነው፣ ራሱን የቻለ ሊሆን አይችልም። ኢኮኖሚክ አውትፑት ይሄ ኢኮኖሚክ ፐርፎርማንስ ነው የሚያሳየው። ኔት ማይግሬሽን ማለት ነው። ምክንያቱም ፖፑሌሽን ግሮዝ ኢኳልስ ቱ በርዝ ማይነስ ዴዝ ፕላስ ኦር ማይነስ ኢሚግሬሽን ኔት ሚግሬሽን ስለሆነ ይሄ ነው ማለት ነው። ሶስተኛ which of the following is an example of indirect or implicit population policy according to the source? ከፍ ብሎ ከቀረበው መረጃ እንደምንረዳው ከሚከተሉት ውስጥ ኢንዳይሬክት በተዘዋዋሪ ወይም በሽሽግ መንግስት የሚከተለው የስነ ህዝብ ፖሊሲ የትኛው ነው? በግልጽ ሳይሆን በተዘዋዋሪ ሌላ ነገር በመስራት ኤ ፕሮቫይዲንግ ፍሪ ፋሚሊ ፕላኒንግ ይሄ ዳይሬክት ነው። ሪስትሪክቲንግ ኢሚግሬሽን ስሩ ኒው ሎውስ ኢሚግሬሽን ሰው ፈልሶ እንዳይገባ ብዙ ህዝብ ወደ ሀገር እንዳይገባ የሚከላከሉ ህጎችን በማውጣት ይሄ ዳይሬክት ነው። ፕሮሞቲንግ ፊሜል ኤጁኬሽን የሴቶችን ትምህርት ማስፋፋት፣ ሬይዚንግ ዘ ስታተስ ኦፍ በማስፋፋት የሴቶችን የኑሮ ደረጃ ማሻሻል የሚለው ግን በተዘዋዋሪ ነው። ሴቶች ሲማሩና የተሻለ ደረጃ ሲደርሱ ብዙ ልጅ አይወልዱም ተብሎ ይታመናል። ዲ ኢንክሪዝ ታክስስ ፎር ኢች አዲሽናል ቻይልድ ታክስ በእርግጥ ሜጀር ነው፣ ግን እዚህ ጋር በጣም ዳይሬክት የሆነው በጣም ኢምፖርታንት የሆነው ኢንዳይሬክት የሆነው ሲ ነው ማለት ነው። አራተኛውና የመጨረሻው ጥያቄያችን ኢንተርናሽናል ማይግሬሽን ሃዝ ኖ ዳይሬክት ኢምፓክት ኦን ዘ ግሎባል ፖፑሌሽን ቢኮዝ ዓለም አቀፍ ፍልሰት በዓለም ህዝብ ቁጥር ላይ የሚያስከትለው ለውጥ የለም። ይህ የሆነበት ምክንያት ምንድን ነው? ኤ ማይግራንትስ ጀነራሊ ሪተርን ቱ ዜር ሆም ካንትሪስ ፍልሰተኞች ወይም ወደ ሀገራቸው ስለሚመለሱ ነው። ሆም ካንትሪ ወደ እናት አባት ሀገራቸው ስለሚመለሱ ነው ይላል። ቢ ኢት ኦንሊ ኦከርስ ስሩ ፎርስድ ሞመንት በአስገዳጅ ሁኔታ ስለሚከሰት ነው ይላል። ሲ ዋን ካንትሪስ ፖፑሌሽን ሎዝ ኢዝ አናዘር ካንትሪስ ጌን አንድ ሀገር ቁጥሩ ሲቀንስ ሌላው ስለሚጨምር ጠቅላላ የዓለም ድምር ስለማይቀየር ይሄ ሲ ነው ማለት ነው። በዚህ ምክንያት ኢንተርናሽናል ማይግሬሽን በግሎባል ፖፑሌሽን ቁጥር ላይ ለውጥ ያመጣል። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቀቃለን። በሌላ ትምህርት እስከምንገናኝ ደህና ሁኑ።